በስተመጨረሻም እንግዲህ ዳኑዬ መጣለች ማለት ነው። ዳኑዬ ከመጣች አምናንና ብሌን እንደሚታረቁ ባለሙሉ ተስፋ ነኝ። ታዲያ ባሮክ ግን ምንም አላማረኝም። ብሌንን ሳያፈቅራት አይቀርም። ጭራሽ በተኛችበት እኮ ሳማት። ወይ እድሌ! ይሄ ተገቢ ነው ትላላችሁ ወይ? ብሌን ግን በነገራችን ላይ እኮ አምናን ጥፋት የለበትም ማለት ብሌን ታማ ብዙ ነገር ሆኖላታል እሷ ማለት ነው። ለምን አብዛኛውን ጊዜ ጥፋቱ ትንሽ ከዚች ከማሪያ ጋራ ትንሽ ጊዜ ማሳለፉና ብሌንን ጣል ማድረጉ ነው እንጂ አምናንን ጥፋት የለበትም እኔ እንዳየሁት ከሆነ ማለት ነው። ግን ዛሬ እንግዲህ ሁላችንም የጠበቅነው መልስ አዎ ወይም የለኝም ነው። የለኝም ብላ እንግዲህ ተናገረች። አምናን በዛ ሰዓት ፊቱ ሁሉ ልውጥ ነበር ያለው። ፊቱን አይታችሁ ከሆነ ሊያለቅስ ሁሉ ምንም አልቀረውም። እውነት ለመናገር በጣም ነበር የተናደደው። የለኝም ስትል አድሮ መሽቶ ነጋ። ከነጋም በኋላ እንግዲህ ቁርስ ተበላ ምናምን፣ ነገር ግን ብሌንን እያያት ነበር። እንደዛም ሆኖ ብሌን ግን ከሜርሲ ጋራ በፍጹም መሆን የለባትም፣ ጓደኛ መሆን የለባትም ከሷ ጋራ። ይህ ብሌንን ገደል ተከታታለች፣ ይሄ የታወቀ ነው። ስለዚህ ብሌን የሜርሲን ነገር መስማት አለባት ብዬ አላስብም። ሜርሲ የሆነ ነገር ከሷ ስትፈልግ ነው እሷ ጋር ጠጋ የምትለው እንጂ በጤናዋ አይደለም። እንግዲህ አምናን አሁን ላይ ከባድ ፈተናዎች ከፊቱ ተጋርጠዋል። እሱ ግን ወንድም አግኝቻለሁ ብሎ በንጹህ ልቡ ቀርቦታል። ይሄ ግን የመጣው ለበቀል እንደሆነ አምናን የሚያውቀው ጉዳይ የለም። ታዲያ ሁሉም ሰው ከጀርባዬ ከተደረገ በኋላ ሁሉም ነገር ካከተመ በኋላ ነው እኔ እውነታውን የምሰማው። ይሄ ነገር ለምንድን ነው በላይ ላይ እየሆነ ያለው ብሎ 15 ጊዜ ተናግሯል ከዚህ በፊት እና ወይዘሮ ሞርዚና በጣም ስህተት ሰርታለች። አሁን እዚህ ጋር ከባድ ስህተት ነው የሰራችሁ። ትክክለኛ ወንድምነህ ብላ ብታስተዋውቀው ይሻል ነበር ይሄን ሰው። ሲቀጥል ደግሞ ልጁ ለበቀል ነው የመጣው። የአምናን የሆነውን ነገር በሙሉ ሊወስድ ጭራሽ ያቺ ባለፈ መነጽራ አድርጋ የመጣችዋ ልጅ ጋራ ከሷ ጋራ እንግዲህ አብሮ ለመስራት ስልኳን ሁሉ ተቀብሏል። ስልኳን ከተቀበለ በኋላ እንግዲህ ቤሌክን የሲመታው የሚያሳይ ቪዲዮ ራሱ አይታለች። እዛ ላይ ነው ያለቀው ማለት ነው። ስለዚህ የአምናን የሆነውን ነገር በሙሉ ሊወስድ ነው ማለት ነው። አምናን ምስኪን ነው፣ የእውነት አሳዝኖኛል። እንግዲህ ይሄ ሁሉ የእናቱ ድብቅነት ነው። ሳትሞት በፊት ልጅ እንዳላት ቢያውቅ ኖሮ ምንም አያመጣም። ወንድም አለ ከሌላ የተወለደ ብትለው ምን ችግር አለው? ስለዚህ ችግር አይነበረውም። እንግዲህ ከባድ ነው። አምናን ብዙ ፈተናዎች ከፊቱ ተጋርጠዋል። ብዙ ፈተናዎች ናቸው ከፊቱ ያሉት። ያን ፈተና ደግሞ ልታግዘው የምትችለው ብሌን ብቻ ነበረች። ታዲያች ማሪያ የምትባለዋ ልጅ አምናን የኔ ብቻ ነው ማንም ሰው እንዲነካው አልፈለገም ማለች። ታዲያ ዳኑዬ ይሄንን ክረምት ትምህርት ውስጥ ከሚያልቅ እዚህ መሆን አለባት። እሷ እዚህ ካለች ሁሉም ነገር ሰላም ይሆናል። አለበለዚያ ግን ከባድ ነው የሚፈጠረው። ግን ዛሬ አንጨረጨረችልኝ ወይ እንዴት ደስ እንዳለኝ። ዳኑዬ ግስ ወዳት የሆነት ልጅቷን አያቴ ሴማ ትፈልግሻለች ብላ አስገብታ በር ቆለፈችባት እኮ። ወይኔ ድሌ ብትወራጭ ወደዛ ብትሄድ ወደዚህ ብትሄድ ምን ታምጣ። ከዛ በኋላ እንግዲህ የእናት ሴማ አልጋ ላይ ተኛች። አምናን ክፍሉም ሲገባ የአምናንን ልብስ ሶፋ ላይ ዘርግፋለታለች። ምክንያቱም ብሌንን ማን ሆነሻል ከወንድሜ ጋር ተጣልተሻል እንዴ ስትላት፣ አዎ ለምን በዛች ልጅ ነው አደለ? በማ ያቺ ማርያ የምትባል ልጅ። አዎ እሷ ከመጣች ነው እኔንም ጣል ያደረገኝ አለቻት ማለት ነውና እንግዲህ አምናን አሁን ላይ ደፍሮ ይቅርታ ቢጠይቃት ይቅርታ ታደርግለት ይሆናል። አንዳንዴ አልሸነፍ ባይ ደግሞ እንግዲህ ችግር ነው። ዞሮ ባሮክ አሁን በቀል ላይ ነው። ወንድሙን ሲያወራው እንኳን እንዴት አፉን እንደሚያደርግ አይታችኋል። ሜርሲ ታዲያ ይሄንን ሰው ፈልፍላ ለመድረስ እየሞከረች ነው። አንድማ ያመልጣት እሷ እንደሆነች። ወይዘሮ ሞርዚናም ደግሞ እባክህን ልጁን እንዳትጎዳው፣ ደግሞ ምን አስበ ነው? ከዚህ በኋላ አንቺ አታስፈልጊኝም። ጭራሽ ሁሉም በተሰበሰቡበት ዛሬ ምንድን ያለው? ከዚህ በኋላ አምናንን ሳይሆን የምታስፈቅዱት በማንኛውም ነገር እኔን ነው፣ እኔ ነኝ ኃላፊ የዚህ ቤት አለና ቁጭ አለ። በዛ ሰዓት እንኳን እንደዛም ሆኖ አምናን ይስቃል እንጂ ምንም የተናገረው ነገር የለም። አምናን በዛ ውጥረት ውስጥ እንኳን ሆኖ ምንድን ያለችው እቺ ማርያም፣ ለምን ዛሬ አምናን ወተን ፈታ አንልም?
እንዴት እንደጮኸባት ግን አይታችኋል። አንደኛ በብሌን ተናዷል፣ በጣም ተናዷል ማለት ነው። ምክንያቱም እንግዲህ አላቅም ብቻ ዞሮ ለአምናን የምታስፈልገው ብሌንና ብሌን ብቻ ናቸው። ማርያ በፍጹም ለአምናን የምትሆን ሰው አይደለችም። እንዴ አእምሮ አደጌ። ከዛ አንቺ የአምናን እህት ሆነሽ እንደ ስትላት አይደለሁም አለቻት እኮ። እና ምን ሆነሽ? አብሮ አደጌ ነች አለ። እሺ የአምናን አብሮ አደጋለች ወይስ ወዳት? ግን እችን ዳኑዬ የኔ ቆንጆ የእውነት በጣም ነው መወዳት። እና እንግዲህ እሷ ባትሄድ ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። ሲቀጥል ደግሞ ወይዘሮ ሴማ ዛሬ አለመኖሯ ደስ ብሎኛል። ነገር ከደፍረስና ከመበጥበጥ ውጪ ምንም የምታደርገው ነገር የለም ማለት ነው እሷና። ስለዚህ እናት ሴማ ምንም አትሰራም። ጡረታ ብታወጣላትም ቆንጆ ነው። እና እንግዲህ ዳኑዬ መታለች። ዳኑ ማለት እንግዲህ የሞርዚና የልጇ ልጅ ናት ማለት ነው። እና እንግዲህ ይሄን ባሮክ የሚባለው ብሌን በተኛችበት ሄዶ ጉንጯን ሳማት እኮ ጨርሶ። ወይ ድል ሆዬ ፍቅር ሳይዘው አይቀርም እናንተዬ። ጭራሽ አምናንን ልክ ተረት እየነገረችው እግሯ ላይ እያስተኛች የምታወራለትን ነገር ይሄም ደግሞ እግሯ ላይ ተኛ እኮ። ይሄን ከለመደማ ሁልጊዜም ነው የሚመጣልሽ። እንደዚህ በፍጥነት ግን መቅረብ አልነበረባትም ብዬ ነው የማስበው። ለምን አምናንም ብለሷ ብዙ ዋጋ ከፍሎላታል። አንዳንድ ጊዜ ተናደን የምንወስነው ውሳኔ ዋጋ ሊያስከፍለን ይችላል። ልክ እናት ዛህራ እንዳለቻት ለውሳኔ ባቸኩይ ጥሩ ነው የኔ ልጅ፣ እኔ ተናግሬያለሁ፣ በኋላ የሚጸጽትሽን ነገር እንዳታደርጊ ብላታለች። ይሄ ደግሞ እውነት ነው። ምክንያቱም አምናን ያፈቅራታል፣ በጣም ነው የሚያፈቅራት። ግን ደግሞ አብዛኛውን ጊዜ ከዚች ከልጅቷ ጋር ጊዜ ስለሚያሳልፍ ነው የተናደደችው ብሌን ማለት ነው። እና ያኔ እንዴት ትደብቂኛለሽ ጄሪ ከበረንዳ ላይ እንደገፈተረችሽ የሚለውን ያ በዛ ተናዶ ብዙም ተናግሯታል። በዛው መኮራረፍ መጣ። እሷም ከቤት ወጥታ እንግዲህ መናፈሻ እየሄደች ራሷን እያዝናናች ትመጣለች። ያ ነገር በመሀላቸው ጭራሽ ክፍተቱ እየሰፋ ሄደ። ያንን ክፍተት ደግሞ እየተጠቀመች እሷ የባሰ ልታራርቃቸው እየሞከረች ነው፣ ማርያ የምትባል ማለት ነው። ስለዚህ ከይቅርታ ጋራ ደራሲው ማርያን አስወጡልንና ወይ ጄሪን መልሷት። ጄሪ ትሻላለች፣ የእውነት ጄሪ በምንጣሟ የምሬን ነው። ጄሪ ትሻላለች ከዚህ ከማርያ ማለት ነው። በነገራችን ላይ የሰውን ጥቅም የምታውቁት ሲሞቱና ሲሄድ ብቻ ነው። ስለዚህ ጄሪ ትሻላለች ብዬ ነው የማስበው። ያው ጄሪ መምጣቷ የማይቀር ነው። ምክንያቱም ከአምናን የምትፈልገው ነገር አለ። አንደኛ ልጅ አርግዛለት ልጁ ሞታል ተባለ። እንደገና ደግሞ ብቻ ብዙ ነገር አለ። ትመጣለች ብዬ ተስፋ አደርጋለሁ። ታዲያ አምናን አሁን ሰው ያስፈልገዋል። ሰው ያስፈልገዋል ስላችሁ የሚረዳው ሰው ነው የሚያስፈልገው። አምናን ወተን እንዝናና፣ አምናን ወተን እንደዚህ እናድርግ የሚል ሳይሆን አይዞክ እኔ ያለው ከጎን ነኝ፣ እንደዚህ ብታደርግ እንደዚህ፣ ልክ ብሌን በፊት ምክር እንደምትሰጠው እንደዛ አይነት ሰው ያስፈልገዋል ማለት ነው። ለዛም ደግሞ ብሌን ናት የምታስፈልገው። ብሌንን እግሯ ላይ ወድቆ ከእግርሽ ላይ አልነሳም፣ በቃ ይቅርታ ካላደረግችልኝ እባክሽ እንደ ድሯችን እንሁን ብሎ ካላደረገ በስተቀር የአምናን ነገር ውስብስቡ የወጣ ነው የሚሆነው። በዚህ ላይ ወንድሙ ይክደዋል በጣም እንደገና ወይ እስር ቤትም ሊከተው ይችላል መልሶ ማለት ነው። ልጁ እንዳየሁት ከሆነ በጣም አስቸጋሪ ጸባይ ያለው ሰው ነው። ስለዚህ ብሌን እንደምንም ብላችሁ ታረቁና አንድ ላይ ሆኖ ማርያም ወደ መጣችበት ትመለስ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አምናን ዛሬ በጣም ተናዷል፣ ከፍቶታል።